ሉተር እምነት ብቻ ሲል ጥምቀትን ያገለለ ነው ወይስ ያላገለለ? ፌዝ አለውን ሲል ፌዝ አለውን ነው፣ እምነት ነው። ክርስቶስን በእምነት ነው ከጥምቀት ውጭ ነው ወይስ ጥምቀትን ያካተተ ነው ነው ጥያቄ። ፌዝ አለውን ሲል የተለየ ዲፊኒሽን አልሰጠውም ሉተር። ጥምቀትን ያካተተ ነው ወይስ አይደለም? እምነት ብቻ ነው የሚለው። ጥምቀትን ያካተተ ነው ወይስ አይደለም ነው ጥያቄ እንጂ እምነት ብቻ ነው እምነት ብቻ ነው ምን ማለት ነው? ጥምቀት ያካትታል ወይስ አያካትትም ነው ጥያቄ። ወይ ያካትታል ወይ ስለ አምስቱ ሶላዎች ነው። አምስቱ ሶላዎች ላይ አላካተተም። የለም አላካተተም። በቃ ይሄን ነው ቅድም ያልኩ። አሁን ምክንያቱም አምስቱ ሶላ ላይ ሌላ ቦታ አይደለም። አምስቱ ሶላ ላይ አሁን ደግመ ሌላ ወሬ አውርተ ርዕስ እንዳታስቀይር። አሁን ክፍሉን ልክፈትልና ታነባለህ። እሺ አንዴ ረጋ ብለህ ሚዩት አድርጋ አማርኛ ልክፈትልና ታነባለህ። ትልቁ ላይ አድርገኝ አንዴ ባላት በለኝ ራስህ ታነባለህ። ይዋድ አንብብ። አይዞ ማንበብ ሙሉ ሰው ያደርጋል። አይዞ አይገል አያጠፋ። አይዞ እሺ። ያው ኦን ባፕቲዝም ነው በእንተ ጥምቀት መጽሐፉ ነው። ሙሉን ከፈለክ ወደ ላይ ሄጄ አሳያለሁ። ያው ስለ ጥምቀት አሳይ። መጽሐፉም አንድ ጻፈ ምን እንደሆነ ዝም ብለህ በታይፕ የተጻፈ መጽሐፍ ዝም ብለህ መጽሐፍ ስለከፈትክ እንዴት ነው ማምነህ? እሺ 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 አንዴ መጽሐፉን ላሳይሽ። ምን ይላል? መጽሐፈ ስምምነት በራሳቸው የኢትዮጵያ መካነ ኢየሱስ ቤተክርስቲያን የተረጎመችው መጽሐፍ ነው። እሺ ኮንኮርድ ነው። ኦኬ እሺ። እንግሊዘኛውም አለኝ፣ ይሄን አማርኛ የለኝም። በቃ እንግሊዘኛው ካለ እሱ ዘ ቡክ ኦፍ ኮንኮርድ የሚለው መጽሐፈ ስምምነት ግን የኢትዮጵያ መጽሐፈ ስምምነት የወንጌላውያን ሉትራውያን የእምነት መግለጫዎች ይላል። አርታኤዎች ኦኬ ሮበርት ኮልብ እና ቲሞቲ ጄ ዊንገርት ናቸው እንግሊዘኛ ተርጓሚዎች ማለት ነው። ከዛ የአማርኛ ተርጓሚዎች ደግሞ እነማን ናቸው? የሉትራን ሄሪቴጅ ፋውንዴሽን የኢትዮጵያ የሉትራን ሄሪቴጅ ፋውንዴሽን ናቸው። እዚህ ቡድን ውስጥ ያሉ የመካነ ኢየሱስ ሉትራውያን ካህናት ቄሶች ማለት ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ በጣም ብዙ ሰዎች ናቸው። በጣም ብዙ ሰዎች ማለት ኦኬ። እዚህ ማህበር ውስጥ ያሉ አማካሪዎችም በቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞዮኪ እነዚህ አማካሪዎች ሆነው የተዘጋጀ መጽሐፍ ነው ቡክ ኦፍ ኮንኮርድ። ከዚህ በፊት የታተመ እትም አለው። ይሄ ደግሞ ተሻሽለው በደንብ ሌሎች አብዛኛው የቡክ ኦፍ ኮንኮርድ ፓርቶችን አስተካክለው ተርጉሞ ያወጡበት ቅጂ ነው ማለት ነው። ይሄ ኦኬ ቅጂ ነው። እሺ ይሄ መጽሐፍ ላይ አሁን ላርጅ ካቴኪዝም ማለት ቅድም ካቴኪዝሞቹ አንብቤያቸዋለሁ። ስለ ላርጅ ካቴኪዝም ፔጅ 379 አካባቢ መጽሐፉ አይተዋል አይደል? አቤ መጽሐፉን አየው? ያየሁት ነው። ኦኬ የመካነ ኢየሱስ ነው አይደል? ቃል በቃል የመካነ ኢየሱስ እንደሆነ ከፈለክም ላሳይ። ሉተራን ይላል። አንድ ናቸው አላውቅም። እኔ ኢትዮጵያ ነኝ ብዙም ሉተራኖችን አውቃለሁ። ሉተራን ይላል። የውጭዎቹ ነው ሉተራን ሲል የውጭዎቹ ነው። የኢትዮጵያ መካነ ኢየሱስ አለ ይላል። አላውቅም። ኦኬ እንትኑ እስቲ ያሳይ መካነ ኢየሱስ የሚለውን። ለማንኛውም እሺ ሉተራውያን ነው የሚለው። የወንጌላውያን ሉተራውያን የእምነት መግለጫ ነው የሚለው። መካነ ኢየሱስ የሚል አለ። ቆይ ይኖራል። ልክላለሁ። ይዋደ እንትኗ ዋናው ሃርድ ኮፒ ላይ አለች። እሺ ቆይ እዚህ ለመጽሐፈ ስምምነት የመንደርደሪያ ሀሳብ። እሺ ኦኬ የመጀመሪያ የሆነች ፓርት እዚህ ወጣለች መሰለኝ። ፔጅ ስንት ነው እስቲ? ፔጅ 5 እዚህ ጋር የሆነች ፔጅ ወጣለች ይመስለኛል። አይ ቲንክ
ፋውንዴሽን በሚል እሺ ኦኬ እስቲ መኩ እንትኗን እዛ ሃርድ ኮፒው ላይ ያለው የመካነ ኢየሱስና ሉትራን አንድ እንደሆኑ ቡክ ኦፍ ኮንኮርድ እንደሚቀበሉ ምናምን እሺ ባባ ሂዱበት እስከዛ እሺ በቃ እንትን በሉና እንትን በላትና እሷ አይ ቲንክ ፔጅ 4 አካባቢ ነው ያለው። ዞሮ ዞሮ ሁለቱ አንድ እንደሆኑ መጽሐፉ ላይ ያሳያል። ኦኬ ሶስት እሺ ያው ስለ ጥምቀት ባይዘወይ ቆይ አቤ ላርጅ ካቴኪዝሙን እያወረድከው ነው አይደል? አለ አብሮ በቃ እሺ ላርጅ ካቴኪዝም ክፍል 4 ላይ ትሄዳለህ ማለት ሴክሽን 4 ችግር የለውም። ይሄው እያየው አይደል? እዚህ በቃ እሱን እያየው ከሆነ ታዲያ ምን ከዛ ሴክሽን ማለት እዛ ፓራግራፍ 28 ላይ ትሄዳለህ። ቶ እኔ እዚህ አነበዋለሁ። እሺ ነገር ግን አለ እንዴ ሉተር እኮ ነው አላልከኝ? ሉተር ነው እንደ ጻፊው? አዎ ሉተር ነው። የሉትራን መካነ ኢየሱስ ማለት እኮ ሉትራን ማለት ነው። ይሄ ኮንኮርድ ነው ያሳየኝ እኮ ላርጅ ካቴኪዝም እዛ ቡክ ኦፍ ኮንኮርድ ውስጥ ስሞል እና ላርጅ ካቴኪዝሞች ይቀበላሉ። መካነ ኢየሱስ የትክክለኛ የመጽሐፍ ቅዱስ ማብራሪያው ይሄ ቡክ ኦፍ ኮንኮርድ ነው። ይሄ የሉተራውያን የእምነት መግለጫ ነው እንጂ የሉተር የጻፈው አይደለም። ኧረ እባክህ ኦኬ ስሙን አሳየኝ እዚህ መጽሐፍ ላይ ተጠቅላላ እስቲ ስማ። ቡክ ኦፍ ኮንኮርድ ውስጥ የመካነ ኢየሱስ እና የሉተራውያን የእምነት መግለጫቸው ውስጥ ኦኬ የሚቀበሏቸው ዓለም አቀፍ 3 ጉባኤያትን አካተው እኔ ጉባኤያት አላልኩም ዮዴ እስቲ ረጋ በል ስማ። እንዴ እሺ እድል ስጠኝ እሺ እንዳታነብልኝ። ሉተር ያለውን ነው እኔ ያልኩት ሉተር ነው። ሌላ የእምነት መግለጫ አልፈልግም። ጤነኛ አይደለም እንዴ? ስማ እስኪ መጀመሪያ ቡክ ኦፍ ኮንኮርድ ማለት የመካነ ኢየሱስ የእምነት መግለጫ ናቸው። ከሉተር ሁለቱም መጻሕፍቶች ትክክለኛ የእግዚአብሔር ቃል ማብራሪያዎች ናቸው ብለው ስለሚያምኑ ሁለቱ ካቴኪዝሞች ላርጅ እና ስሞል ካቴኪዝም ተርጉሞ ማለት ይቀበሏቸዋል። ትክክለኛ የእግዚአብሔር ቃል ማብራሪያ ብለው ስለሚያምኑ ማለት። ስለዚህ ከነ ኦግስበርግ ኮንፌሽን ከኒቅያ ጉባኤ ከአትናቴዎስ የእምነት መግለጫ ጋር አብረው የሚቀበሏቸው መጻሕፍት ውስጥ ሁለቱ የሉተር ስሞል እና ላርጅ ካቴኪዝሞች አሉ። ዘን ከስሞል ካቴኪዝም እና ከላርጅ ካቴኪዝሙ ነው አሁን የማሳይ። ከሉተር ላርጅ ካቴኪዝም አንተ እንግሊዘኛው አለኝ ብላል። ላርጅ ካቴኪዝም ትሄድና ሴክሽን 4 ወይም ደግሞ አራተኛው ሴክሽን በእንተ ጥምቀት ወይም ደግሞ ኦን ዘ ሳክራመንት ኦፍ ባፕቲዝም የሚለው ወይም ደግሞ ኦን ዘ ሳክራመንት ኦፍ ሆሊ ባፕቲዝም የሚለው ሴክሽን ትሄድና ሴክሽን ፓራግራፍ ስንት ትሄዳለህ? 28 እያልኩ አሁን ገብቷል? ገብቷል አቤ? በፍጹም አልገባኝም የምትለው ከዚህ ላርጅ ካቴኪዝም አለ። አንደኛ ይወድ በጣም ብቻህን እያወራ ነው ያለው። እኔ ስናገር አፋፌን ነው የምትለኝ። የጀመርነው ይሄ ልታሳየኝ የጀመርነው ሉተር የሚለውን ነው እንጂ የሃይማኖት መግለጫውን አይደለም ያመጣልኝ። ሉተር የሚለውን ከየትኛውም ነገር ውስጥ ሉተር አለ ብለህ ልታሳየኝ ወይ የሉተር መጽሐፍ ላይ ልታሳየኝ ነው። ላርጅም ብለው ስሞል ይሁን የሉተር ስራዎች ውስጥ ግባና አሳየኝ እንጂ ከዛ የተውጣጡ ናቸው ብለህ የሃይማኖት መግለጫ እንዴት ታመጣልኛለህ? እዚህ ስናፍ
ተኝተህ ነው እንዴ የምትሰማው? የሉተር ላርጅ ካቴኪዝም ነው እያሳየው ያለሁት አይደለም። ቡክ ኦፍ ኮንኮርድ ነው የሚለው። አሬ ላርጅ ካቴኪዝም ነው። ቡክ ኦፍ ኮንኮርድ ውስጥ ያለ ላርጅ ካቴኪዝም ነው። አንተ ላርጅ ካቴኪዝሙ በመጽሐፍ ብቻውን ካለ ላርጅ ካቴኪዝም ብቻ ካለ ክፈትና ሴክሽኑን አውጣው እያልኩ እኮ ነው። ክፈተው። ቆይ አንተ ክፈተው፣ ላርጅ ካቴኪዝም ክፈተው። ላርጅ ካቴኪዝም ፔጁን ንገረኝ። በፔጅ አይደለም እባክህ። ፒዲኤፍ ሊለያይ ይችላል። እንደ ተርጓሚው፣ እንደ ፕሪንት አደራረጉ፣ እንደ ሪደሩ ሊለያይ ይችላል። ፔጅ አይባልም እባክህ። እኔ ያለኝ ዋናው መጽሐፍ ነው። ርዕስ ነው የሚሰጠው። ርዕስ ያው ሴክሽን 4 ክፍል 4 ይባላል። አንተ አሁን የት ሀገር ነው ያለው? የምርም እንግሊዝኛ መጽሐፍ አንብቤ ያለው ትላለህ፣ ፔጅ ትላለህ። ፔጅ አይደለም ሴክሽን ወይም ደግሞ ርዕስ ነው የሚሰጠ። ስለ ጥምቀት የሚል ራሱ የቻለ ሴክሽን አለ። ፔጅ የለውም። መድኃኒዓለም አንተ ይሄ ቆይ እሺ፣ እኔ እንግሊዝኛውን ላውጣልህ እንጂ አንተ እየሰማህም አይመስለኝም። ቆይ የት ነው ያለው? ሲጀመር የተጠየቀውን ጥያቄ በትክክለኛ መንገድ የምትጠይቀውን መልስ እባክህ። እሺ እስቲ ቆይ እዮባ የከፈተውን አንዴ እስቲ ላርጅ ካቴኪዝም የሚለው ጋር ሄድ። ስሞል ካቴኪዝም የሚል ይታያል አሁን? ይታያል? ቆይ እስቲ ማይክን ክፈትና። ይሄ እኮ ምንም ማሳየት አይደለም። ኦኬ ኦፕን ኢት ኤንድ ሾው ሚ ምንድን ነው? የህፃን ልጅ ጨዋታ አታርገው። ከቀልብህ ሁንና ዚ ላርጅ ካቴኪዝም የሚል ይታያል? የህፃን ልጅ ጨዋታ አታርገው። ኦኬ ይታያል አይታየም? አቤ ይታያል። let's go። ምን ይላል? ክፈትና አሳየኝ። ምን ይላል? አንብበው እባክህ። ምን አንደኛ ክፍል ስንተኛ ክፍል ነው ያቆምከው አንተ ትምህርት እንዴ? ዲስሪስፔክት አይ ሚን ክፈትና አሳየኝ የሚለው እባክህ። ከመሀይም ጋር እንደዚህ አይነት መሀይምነት በዘራችሁ አይድረስ። እውነት ለመናገር እንዴ መጽሐፍ እንኳን መለየት የማይችል ሰው ነው አሁን አንብቤ ያለው የሚለው። በመድኃኔዓለም ስም ምን አይነት ተፈጥሮ ነው? ላርጅ ካቴኪዝም መጽሐፉ አሳየኝ አለ። በመጽሐፍ ሲመጣለ ምን ይላል ሲባል ዲስሪስፔክት ነው። በስመ አብ እኔ እንደዚህ አይነት አእምሮ ይዘህ እውነት ፕሮባቶን ይገርመኛል እውነት ለመናገር እና ከባድ ነው። ኒስ ምንድነው በቃ በአማርኛውም እዛው አሳይና እየባ እዛው ላርጅ ካቴኪዝም አንድ እንግሊዘኛውን እንየውና አማርኛውም ከዛ የተተረጎመ እንደሆነ እናሳይ። እንዲህ መካነ ኢየሱሶች ይሄንን መጽሐፉ ተርጉመውት ነው ወደ አማርኛ ተርጉመውት ነው ሲባል አይ ከሉተር ራሱ ላርጅ ካቴኪዝም የሚል መጽሐፍ ካልሆነ እሺ ኦን ዘ ሆሊ ባፕቲዝም የሚለውን ፓርት እዛ ተመለስና ማውጫ ምናምን ስላለው ኦን ሆሊ ባፕቲዝም የሚል ሴክሽን አለ። ፒዲኤፍ ገጽ አይጠየቅም። ሆሊ ባፕቲዝም የሚል ርዕስ አለ። ዘን ሆሊ ባፕቲዝም የሚለው ርዕስ ላይ ሴክሽን ወይም ፓራግራፍ 28 ትሄድልናል። ቁጥር 28 ላይ ማለት ነው። እሺ እስቲ ትንሽ እንትኑ ሳይዙ ተለቅ አድርገው ሲጽፉ ኦኬ አዎ ይታያል። እሺ እንዲህ ይላል በእንግሊዝኛው but as our would be wise new spirits assert that faith alone saves በደንብ የኛ ሁሉን አዋቂ አዳዲስ መናፍስት እንደሚሉት እምነት ብቻ እንደሚያድን ይናገራሉ ይላሉ ይላል። እሺ አሁን የሉተር እምነት ብቻ የሚለው ዴፊኒሽን ልንመለከት and that works and external things avail nothing እና ስራና ውጫዊ የሆኑ ነገሮች ደግሞ ምንም እንደማይጠቅም
ይናገራሉ ይላል። ኦኬ ዊ አንሰር እንዲህ ብለው ለሚጠይቁ እንዲህ ብለን እንመልሳለን። ዊ አንሰር ኦኬ ሉተር ይመልሳል ምን ብሎ it is true እውነት ነው indeed that nothing in us is of any avail but faith እውነት ነው ከኛ ከሆነ ነገር ወይም ደግሞ ከኛ የሆነ ነገር አዎ የሚያድን አይደለም ይላል። ከኛ የሆነ ነገር ግን እምነት እንደ but faith እምነት ያስፈልጋል ይልና as we shall hear still further ከዚህ ቀጥሎ እንደምንመለከተው ይልና but thus blind guides are unwilling to see this ይላል። ነገር ግን እነዚህ እውር መሪዎች ግን ይህንን ለመመልከት ፈቃደኞች አይደሉም ይላል። ምን namely that faith must have something which it believes that is of which it takes hold and upon which it stands እነዚህ እውር መሪዎች ግን ይህንን ለመመልከት ፈቃደኞች አይደሉም ማለት ጥምቀት ራሱ ምን የሚልበትን የሚንጠለጠልበትና የሚቆምበት የሚይዝበት ሆልድ የሚያደርገውና ከዛ ደግሞ የሚቆምበት ነገር እንደሚያስፈልገው ግን ለማየት ፈቃደኞች አይደሉም ይላል። ያ የሚይዙት የሚንጠለጠልበት የሚቆምበት ነገር ምን እንደሆነ ሲናገር ቀጥሎ ዘስ ይላል። እሺ ዘስ ትንሽ ወደዚህ faith clings to the water ይላል። ስለዚህ እምነት ውሃውን በውሃው በመንጠልጠል ወይም ደግሞ ውሃው ላይ በመንጠልጠል ማለት ነው clings to the water and believes that it is baptism in which there is pure salvation and life ይላል። ስለዚህ በውሃው እምነቱ ማለት ነው ውሃውን አጥብቆ በመያዝ በውሃው በመንጠልጠል ጥምቀት ፍጹም ሕይወትንና ምን ሳልቬሽን ነው የሚለው ፒውር ሳልቬሽን ንጹህ የሆነ መዳንን እንደሚሰጥ ያምናል ይላል። ኦኬ ንጹህ መዳንንና ምንን ህይወትን እንደሚሰጥ ያምናል አለ። ስለዚህ ውሃው የሚንጠለጠለው እምነት የሚንጠለጠለው በምን ነው? በውሃውና ከዛ ደግሞ ጥምቀት ደግሞ የዘላለም ህይወትንና ንጹህ መዳንን እንደሚሰጥ ሊያምን ይገባል ይላል። ይሄ የእንግሊዘኛው ቨርዥን ወይም ደግሞ እንግሊዘኛው ነው ሴክሽን 28። አማርኛውም ሲተረጉሙ በቃል በቃል እንደዛ ብለው ነው የተረጎሙት። አማርኛው በአጭሩ እናንብባትና ከዛ ሌላ ሰው የሚገባ ካለ እንመለከታለን። ራሳቸው ሲተረጉሙ ይህን ክፍል ምን አሉ? ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ ይላል። ኦኬ ስራና ውጫዊ ነገር ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን ይላል። ምን እውነት ነው ውጫዊ ነገሮች ምንም እንደማይጨምሩ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገው። እነዚህ እውር መሪዎች ግን እምነት የሚያምነውን የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። ስለሆነም እምነት ውሃውን አጥብቆ ይይዝና ስለዚህ እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። እዚህ ጥምቀት ምን እንደሆነ የዘላለም ፍጹም ድህነትና ሕይወት ያለበት ነገር መሆኑን ያምናል ይላል። ስለዚህ ሰው እምነት ብቻ ብሎ አይ ጥምቀት አያስፈልግም ካለ ምንድነው የሚለው ሉተር ራሱ? የኛ ሁሉ አዋቂ አዳዲስ መናፍስት ነው የሚላቸው። አዳዲስ መናፍስት እምነት ብቻ ጥምቀት አያድንም የሚሉትን ነው ባይዘው አዳዲስ መናፍስቶች የሚላቸው። ይሄ 204 ላይ ብትሄዱ እነማን ናቸው እንደዚህ ብለው ሲናገሩ የነበሩት? ያው 204 እዳጉ ላይ የዝዊንግሊ ተከታዮች ወይም ደግሞ ዳግም አጥማቂዎች ናቸው እነዚህ ሰዎች። ኦኬ
የማን የዝዊንግሊ ተከታዮች ወይም ደግሞ ዳግም አጥማቂዎች እነሱ እምነት ብቻ ሲሉ ጥምቀት አያድንም እያሉ ስለነበረ እንዴ እናንተ እውር መሪዎች እምነት የሚቆምበትና የሚንጠለጠልበት አንዳች ነገር ከሌለው ምንም አይጠቅምም ነው። እምነት ብቻ ሲባል ምን እያለን እምነት ብቻ እንደሚያድን ሲናገሩ ግን ጥምቀትን አያስፈልግም እያሉ ነው። ሉተር ግን እነዚህን ምን አላቸው? አዳዲስ መናፍስት እውር መሪዎች ይላቸው። ስለዚህ ጥምቀት ምን ፍጹም ድነትንና ሕይወት ያለበት ነገር መሆኑ ያምናል። እላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካይነት ሳይሆን ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ከስሙ ጋር የተያያዘ በመሆኑ ነው ይልና ይህን ሳምን ቃሉን በጥምቀት የሰጠውን የተከለውንና ይህን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል። ኦኬ የሰጠውን እግዚአብሔር ማመን ነው ራሱ ጥምቀት መያዝ። በጥምቀት ተጠምቆ ድህነትን ማግኘት እሱ ራሱ በእግዚአብሔር ማመን ነው እንጂ ሌላ ምንም አይደለም። ምንድን ነው ታዲያ ካልተጠመቅ የሚል ሐሳብ ሉተር ያነሳል ማለት ነው። ከዚህ አንጻር የሚታዩ ናቸው። ያ አታጥፋና አንብበው ቃል በቃል። ቆይ አንዴ ኢዮብ አንዴ ተረጋጋ። ያስገባው ታች ስድብ ስለጀመርክ ነው። አሁን የምታደርገው ምንድን ነው? ዮሐድ ሰዎችን ለማታለል ያደረገውን ብቻ ማለት የራስን ሀሳብ እንድትነግረን አይደለም። መጽሐፉ የማይለውን ወይም እነሱ የማይሉትን ይላሉ ብሎ የተናገረው ሰዎችን ለማታለል የተጠቀመውን ቃል ይሄ ብለህ ትናገራለህ። መጽሐፉ ላይ አሳይ ትለዋለህ፣ ያሳያል። እኔም ጋር ካለው ከሆነ ከእንግሊዝኛው አሳያለሁ። አሁን አታለለ የምትለውን ብቻ ነገር የመጀመሪያ ቀጥል። እሺ መጽሐፉን ይክፈትና የአሁኑን ፓርቲ አንብበው። አላነበበውም። አንድ ሴንቴንስ መስመሩን እያለፈ ነው ያነበበ የነበረው። ጥያቄ መስመሩን ስማ። አታለለ ያልከው ምንን መሰረት አድርገህ? መስመር ዘሎ ነው ያነበበው። የሸወደ ነው ያነበበው። ያምታታ የቱን መስመር ነው የዘለለው? ይሄው መናፍስት የሚለውን ይክፈትና ከዛ ጀምሮ ያለውን ቃል በቃል እናንብበው። እሺ ቆይ መስመሩን ዘሎ ማንበቡ ማታለል ነው? አዎ እሺ ቆይ ራሱ ያንበውና የዘለልኩትን ፓርት የዘለለውን ፓርቲ ጋር ያ ነገር ግን ከሚለው ጀምሮ መስመር እናነባለን። እኛም እንዲህ እናምናለን የሚለውን አሳልፎታል። ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት ኦኬ እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። 4 ነጥብ። እኛም እንዲህ ብለን እንመልሳለን። ቀጥል። እውነት ነው። ችግር የለውም አመጣልሃለሁ። እውነት ነው ብለህ ነው። እውነት ነው አልክ። እውነት ነው። በኋላ ላይ እንደምንሰማው ከእምነት በቀር እውነት ነው የሚለውን አስምረልኝ። ከእምነት በቀር እንደምንሰማው ከእምነት በቀር እውነት ነው የሚለውን አላነበብከውም ቅድም። ከእምነት በቀር በስተቀር ከእኛ የሆነ ነገር ያንን አያደርገውም። 4 ነጥብ። ኦኬ ጎሄድ። እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበት የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትን ሕይወት ያለበት ነገር መሆኑን ያምናል። ማንን ነው እያለ ያለው? ማንን ነው እያለ ያለው? ያምናል የሚለው ሳላነብ የዘለልኩት የትኛው ነው? ሳታነብ የነበረ እውነት ነው የሚለውን እውነት ነው የሚለውን አላነበብኩትም። ያ ባክ አድርጋ አሳየኝ ካነበብከው። በምንድነው ባክ ማድረገው? ቲክቶክ እኮ ነው። ሪከርድ ካረካ አምጣ። እኔ ሪከርድ አላደረኩም። እዛ ላይ ዲፎልት የሚያደርግ መስለኝ ነው። እሺ አንተ በመድሃን እስቲ ሪከርድ ያደረገ ሰው አለ? ቀጥልና አንብበው። አሁንም አላለቀም። ቆይ አንዴ ውሸትህን መጀመሪያ
እስቲ ቆይ ላይቭ ስትሪም እያደረገ ያለ አለ? አሁን ስትሪም እያደረገ ያለ ሰው አለ እንዴ? አንዴ አንተ ውሸት ከቁመትና ከእውቀት በላይ ስለሆነ አንዴ ሚዩት አድርገውና ቆይ አንዴ። አሁንም አላለቀም። አሁንም እንዳይነበብ ሚዩት አድርገው አንዴ። ቆይ አንዴ ሚዩት አድርገው ስትባል ሚዩት አታንሳው። እሺ ሄሩ የመልካሙ ገብታችሁ ልታሳዩን ትችላላችሁ? እስካሁን የነበረውን ሪከርድ በተለይ አሁን ዋክስ የነበረውን ፓርት። ኦኬ ቆይ ስትሪም የሚያደርግ ሰው አለ መሰለኝ። አንዴ ዩቲዩብ ልግባና እሺ እስቲ ማን ነው ንገረኝና እኔም ልፈልገው። ወይ ቅድስት ቤተክርስቲያን ወይም ደግሞ እናት እዛ ላይ ምናምን ካለ ምናልባት ከሁለቱ አንዱ ቼክ እናድርግ። ቀደምም በሐሰት እንትን ስላለ አሁን ይሄንን የግድ ማሰማት አለብን። በጣም ባይዘው ውሸት ከደም ጋር ሲዋሃድ በጣም ከባድ ነው። እሺ ኦኬ ዜና ሰናይ ምናልባት ማሳየት የሚችል ካለ ቆይ እስቲ አንዴ ዙም ላድርግ። እሺ የት ጋር ልሄድልህ? ቆይ እዛው ጋር እሺ ከየት ልጀምርልህ? ቆይ ጀን ልጠቁምህ እኮ ነው። ይናገራሉ ካልክ በኋላ እስቲ 4 ነጥብ ቆይ ከአራት ይናገራሉ። እሺ እኛም እንዲህ ብለን እንመልሳለን። እሺ እውነት ነው። እነዚህ የሚለው እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠላጠልበትና የሚቆምበት የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ማለት ስለማን ያወራ ያለው ስለነሱ ሲያወራ አይደሉም እንጂ አይደለም ይላል። አይደሉም አይደል? እዚህ ጋር አይደሉም ነው እያለ ያለው። ቆይ ቀጥላ አይደሉም። ስለዚህ ስለሆነ ይሄን ነው እምነት አሁን ይሄን ነው አሁን ሲንግል ያደርጋል። እምነት ውሃውን ሲንግል ሲያደርገው አጥብቆ ይይዝና ኦኬ ይሄ ስለማን ነው እየተናገረ ያለ? ስለሆነም ይላል። እነሱ ለማየት ፈቃደኞች አይደሉም። ስለነሱ ነው እያወራ ያሉት። ስለነሱ አወራ ስለሆነ ማለት ነው። ለማየት ፈቃደኛ አይደሉም አለ እኮ ያ አይደሉም። ስለሆነም ፎርዛት ሪዝን እያለ ነው። አንዴ ለማየት ፈቃደኛ ያልሆኑት ምንድን ነው? እምነት ፈጽሞ ድነትንና ሕይወትን የሚሰጥ ነገር ነው ብለው ነው የሚያምኑት። አራ ለማየት ፈቃደኞች ያልሆኑት ምንድን ነው? ምን ለማየት ፈቃደኞች አልሆኑም ነው የሚለው እነዚህ እውር መሪዎች። እሺ ላንብብልህ በደንብ ደግመህ በደንብ እስኪ አስተውል። እሺ እነዚህ እውር መሪዎች ግን አለ እነዚህ እውር መሪዎች ግን የሚቆምበትና የሚንጠላጠለው ታዲያ ጥምቀት ላይ አንዴ ቆይ። እነዚህ እውር መሪዎች ግን እምነት አለ። እሺ እምነት የሚያምነው አሁን አንድ ሰው የሚያምነው እምነት ምን ያስፈልገዋል ነው የሚንጠላጠልበትና ኦኬ ስለ ትክክለኛ እምነት ያለው ሰው አንድ ሰው የሚያምነው እምነት የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። አሁን እነዚህ እውር መሪዎች አንድ ሰው የሚያምነው እምነት የሚንጠላጠልበትና የሚቆምበት ነገር እንደሚያስፈልገው ለማየት ፈቃደኛ ሮንግ ነህ እንዲህ ሮንግ ነህ ይላል። የሚቆምበትና የሚንጠላጠልበት ጥምቀት ላይ አይደለም ወንድሜ፣ ኢየሱስ ላይ ነው እምነት ለማየት ፈቃደኞች አይደሉም። ለማየት ፈቃደኛ አይደሉም። ኢየሱስን ነው እንጂ እምነት የሚንጠለጠለው ጥምቀት ላይ ነው እያለ አይደለም። የአእምሮ ብቻ ሳይሆን የአማርኛም የብዙ ችግሮች ተዋጽኦ ውስጥ ገብቷል ማለት ነው። አማርኛም እንግሊዘኛም አትችልም፣ መረዳትም ጭራሽ አትችልም ማለት ነው። እውነት ለመናገር ይሄ አንተ ግልጽ አማርኛ እነዚህ እውር መሪዎች እውር የተባሉት እኮ ማየት ስላልቻሉ ነው። ምን ማየት ስላልቻሉ? እነዚህ እውር መሪዎች በደንብ እነዚህ እውር መሪዎች ግን እምነት የሚያምነው በስድብ እያረከው ስም ነው። ገብረ ሲነገር ስድብ ትላለህ እንደ አንድ ይሄን ጉዳይ እስከታች ካነበብ ነው አጥራው
ሚውት አድርጋ እንዴ አንተ ሉተራን መጥቶ ራሱ እንዳይታዘብ እውር መሪዎች እየተባሉ ያሉት እምነት የሚንጠለጠልበትና የሚቆምበት ነገር እንደሚያስፈልገው ለማየት ፈቃደኛ አይደሉም ነው። እነሱ ምንም የሚንጠለጠልበትም የሚቆምበትም ነገር አያስፈልግም ስለሚሉ ምክንያቱም ምንድነው የሚለው ነገር ግን የኛ ሁሉን አዋቂ አዳዲስ መናፍስት አለ እምነት ብቻ እንደሚያድንና ስራዎችንና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ ነው የሚለው። ኦኬ በቃ እምነት ብቻ ነው ሌላ ምንም አያስፈልግም የሚል ትምህርት ነው ያላቸው እነዚህ። ምንም ጥምቀት ራሱ አያስፈልግም የሚል ጥያቄ የሚጠይቁት ማለት ነው። ስለዚህ ለነዚህም እንዲህ ብለን እንመልሳላችኋለን ነው። እኛም እንዲህ ብለን እንመልሳለን። ምክንያቱም እነሱ ከእምነት ውጪ ምንም ነገር አያስፈልግም፣ ውጫዊም ሆነ ስራም ሆነ ምንም ነገር አያስፈልግም ይላሉ። እኛም እንዲህ ብለን እንመልሳለን አለ። እውነት ነው። ምን በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም ይላል። ትክክል ነው። እኛም እምነት ብቻ ስንል ከእኛ ከሆነ እኛ ከምንሰራው ስራ ወይም ደግሞ ከዛ የሚጨመር ነገር ምንም የለም ከእምነት በስተቀር ይላል። ትክክል ነው ይላል። ግን እነዚህ ትክክል ነው ካለ ትክክል ነው አለ። አንዴ እነዚህ እውር ብቻ እንደፈለክ ተናገር፣ እኔ ዝም እላለሁ። አዎ ዝም በል አንዴ። እነዚህ እውር መሪዎች ግን እምነት እሺ የሚያምነውን የሚንጠላጠልበትንና የሚቆምበት አንድ ነገር ሊኖረው እንደሚገባ እምነት ምን ያስፈልገዋል? የሚንጠላጠልበት የሚያምነው እምነት ማለት ነው። አንድ ሰው እምነት የሚያምነውን የሚንጠላጠልበትንና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። እነዚህ ለማየት ፈቃደኞች አይደሉም። ምንድነው ለማየት ፈቃደኛ ያልሆኑት? የሚቆምበትና የሚንጠላጠልበት የሚቆምበትም ነገር እንደሚያስፈልገው ለማየት ፈቃደኞች አይደሉም። ስለሆነም ይላል እምነት ኦኬ የሚንጠላጠልበት ያስፈልጋል። አዎ ውሃውን ነው አጥብቆ ይይዝና ይላል ሉተር። ጥምቀት ፍጹም ድህነትና ምን ይላል? ሕይወት ያለበት ነገር መሆኑ ያምናል ይላል። ይሄ እምነት የሚያምነው ምንድነው? የሚንጠለጠልበት ነገር ስለሆነም እኮ ነው የሚለው ብራዘር፣ ዜርፎር እኮ ነው የሚለው። አዎ ስለሆነም እሺ ችግር የለውም። ይሄ እንዲህ ብለው እምነት ውሃውን አጥብቆ ይይዛል፣ ከዛ ጥምቀት ደግሞ ፍጹም ድህነትና ሕይወት ይሰጣል ብለው ያምናሉ የተባሉት እነዚህ አዳዲስ መናፍስት የተባሉ አካላት ናቸው። ወደ አንተ እንሂድና በትክክል እነዚህ አዳዲስ መናፍስት የተባሉት እነማን ናቸው? አላውቅም። እዛ ጋ ያሉትን ነው። ይሄ እኮ ኖርማሊ እኔ ስለ ሰዎቹ አይደለም እያልኩ ያለሁት። ይሄ አገባብና አማርኛውን መልስ እየሰጠ ያለው አንብቤ ያለው አላልክም እንዴ? ሳብጀክቶቹ እነማን ናቸው? ይኸው ስለ እንደሱ እኮ ነው እያወራ ያለው። እንደዚህ ብሎ ማናቸው አዳዲስ መናፍስት? እስቲ ቆይ አንድ ጊዜ ጁድ የሆዴ አፌ ላይ አትቁም ፕሊዝ። የጠየቁህን መልስ። አፌ ላይ ምላስ። እኔ እኮ ምንም አታስወራኝም፣ ብቻ ነው የምታወራው። ሀሳቤንም መግለጽ አልችልም። ሀሳብ አይደለም እኮ የምትገልጸው። እነማን ናቸው ስትባል ስማቸው ነው የምትገልጸው። ሳብጀክቱ እነዚህ መናፍስት እያለ እየጠራቸው ነው ያለው። እንደ እምነት የሚንጠላጠለው እነማን ናቸው ነው ጥያቄ። ቆይ ይሁን ጥምቀት ላይ ይንጠላጠላል ብለህ ነው እንደምታምነው አንተ? እምነት እነማን ናቸው? እምነት ጥምቀት ላይ ይንጠላጠላል ወይ? እነማን ናቸው? መልስ። ምኑን ልመልስ? እነማን ናቸው እነዚህ አዳዲስ መናፍስት እየተባሉ ሁሉን አዋቂ አዳዲስ መናፍስት የተባሉት እነማን ናቸው? ሉተር እያላቸው ያለው ይኸው ከስር ሪፈረንስ ላይ ያስቀምጡት የለ ግባና ሜዳ ህያ ቆይ አንዴ 204 ይላል። ዝዊንግሊ እና ተከታዮቹ ናቸው። ወይም ዝዊንግሊ ወይም ደግሞ ዳግም አጥማቂዎች እነዚህ እንደሆን ዳግም አጥማቂዎች በጥምቀት የዘላለም ህይወት ይገኛል እያሉ ዳግም ያጠምቁ። በቃ ጎበዝ ሰርች አርገን እናያቸው። እነዚህ ትልቁ ላይ ሆነ እኔ እኮ ኧረ በስመ አብ ትልቁ ላይ ሆንና የዝዊንግሊ ተከታዮችና ዳግም አጥማቂዎች ጥምቀት የዘላለም ህይወት ይሰጣል የሚሉትን አሳይ። እኔ ሉተር ራሱ እንደሚል አሳያለሁ። ከዚህ አንተ ከያዝከው መጽሐፍ
ስሞል ካቴኪዝም ከሚለው የዘላለም ድነትን ይሰጣል የሚል ከሉተር ነው ማሳይ። አና ባፕቲስቶችን ተቃውመው ደግሞ ወይም ደግሞ ዳግም አጥማቂዎች እዚህ ራሱ እዚህ ካቴኪዝም አሳያለሁ። እሺ እዚህ ካቴኪዝም ሌላ ሳልወጣ ዳግም አጥማቂዎች ጥምቀት ለድህነት አይደለም፣ ህፃናት ራሱ ሳይጠመቁ ነው የሚድኑት ብለው ስለሚያምኑ እንቃወማቸዋለን፣ እናወግዛቸዋለን ብለው ሲናገሩ አሳያለሁ። አሁን ክፈት አናባፕቲስቶች ወይም ደግሞ የዝንግሊ ተከታዮች ጥምቀት የዘላለም ፍጹም ድነትን ይሰጣል ብለው የሚያምኑበትን አሳይ። ክፈት። እኔ እዚህ ስሞል ካቴኪዝምን ላውጣልህ አንዴ። ጎበዝ ፈልግ ቶሎ በል። እሺ ስሞል ካቴኪዝም ኢዮባም አውጣው በእንግሊዘኛ እንዲህ ዳግም አጥማቂ የሚለው ዳግም ማጥመቅ ማለት ጥምቀት ለድህነት መስሎታል ወዳጃችን። ያሳዝናል። እኔ ሳሎን ሳብጀክቱ የሚለው እነሱ አውጣ አሁን ቀድም አውጣ ማስረጃው ነው። ይሄው አታናጋ አፋፍ ሚውት አድርገህ አሁን የወሬ ሰዓት አይደለም። ይሄው አፋፌ ነው የምትለው። ኤቪደንስ እባክህ። ያው እኔ within 5 minutes አውጥቼ ይልሃለሁ። ጥምቀት የሚሰጠውን ጥቅም አውጥቼ ይልሃለሁ። የሉተር ማለት ነው። ያው እዚህ ጋር የሉተር የዘላለም ሕይወትን ይሰጣል የሚለው ሉተር እንደሆነ እኔ ከዚህ ከመጽሐፉ ከስሞል ካቴኪዝም አሳያለሁ። እነዛ ደግሞ ጥምቀት ምንም አይጠቅምም፣ ህፃናት ራሱ ያለ ጥምቀት ነው የሚድኑት ሲሉ አሳያለሁ። ክፈታውን እንትኑ እሺ፣ አውግስበርግ ኮንፌሽን ላይ እንሄዳ። እሺ የአውግስበርግ ኮንፌሽን መከላከያው ላይ ሳይሆን ስለ ቤተ ክርስቲያን ስለ ቤተ ክርስቲያን ስለ መጽደቅ ስለ ምንኩስና ስለ ይቃወማሉ ወይስ ይቀበላሉ ብለው ነው ሰርች እያደረገ ያለው። ፓፓ ሪባፕታይዝ አይደለም። እነዚህ ዳግም አጥባቂዎች የሚባሉት ሪባፕቲዝም ይለያያል። እሺ እሺ ስንተኛው አንቀጽ ነው ያልከኝ? ዋዴ ሴክሽን 9 ነው። አውግስበርግ ኮንፌሽን ትሄድና ስለ ጥምቀት የሚለውን ሴክሽን 9 ላይ 9 እሺ ጋር ለውጣው ያዋዴ የኮቻት ጂፒቲ እኮ ነው እኮ እና ታዲያ ከጎግል እኮ ነው እንትን እያለ ያለ። እሺ እኔ በትልቁ አድርገኝ ሲያንትሽ ነው አትችልም። አንተ ነህ ማድረግ የምችለው ራስህን አተልቅና ዝም ብለህ። እሺ ልክ ነኝ። ከዛ ያ እሺ አዎ ኦፍ ባፕቲዝም ትክክል። እስቲ ዙም ኦኬ ቆይ እስቲ እንትን ነው እንዴ the 9th article has been approved in which we confess that baptism is necessary to salvation። ያ እሺ ሳይዙን ትንሽ ከፍ ብታደርገው አሪፍ ነበር። and since the gospel taught በጣም ትንሽ ነው እንትኑ ጽሁፉ እንትን ምንድን ነው የሚባለው? በማውዝ ነው የምትጠቀሙ? እዮባ የሆነ ኮንትሮል ያዝና ስክሮል ወደ ላይ ወደ ታች አድርገው እስኪ ዝም ብለህ ይዘህ አይ ኮንትሮልን ተጭነህ ከዛ ስክሮልን እንትን አድርገህ እቺ ቦርዷን ብያለች ነው ጋር። ኦኬ
ወይ እንዴት እንዲህ ላድርግልህ ወይ? ቆይ በረጅሙ ላድርገውና እስቲ ቆይ እንትኑ ላይ የለም እንዴ ሳይዝ ኮንትሮሉ እምቢ አለ ያለች ማውዛም እንትን እያለች ነው። እሺ ወይ ቆይ እኔ እንትን ልበለው። እኔ ላውጣ መሰለኝ ከሰራልኝ ኔትወርክ። እስኪ ሞክረው እስቲ። ኔትወርክ እኮ ነው እባክህ ምን እንደሆነ ዛሬ አይ ቲንክ አሁን እስቲ አዎ እንዴ አሁን መጣልህ በቃ እሺ እስቲ የማይጠቅም ይታያል። አዎ ይታያል። ዘናይንት አርቲክል እዩ በጣም ይቅርታ የማይጠቅም ነገር ላይ ነው ጊዜ ፈጀ ነው ዛሬ። ቆይ አንዴ እስቲ ዮሐድ ሁሉ ጊዜ ማይጠቅም ነገር ውስጥ ነው ዘፍቀኝ። ዝም በላ እንዴ እንደዚህ አይነት ዝም በል ዝም በል በላ ህይወት የሌለበት ነገር ነው። ቆይ አንዴ አድምጥና እሺ ናይን አርቲክል እንደዚህ ይላል። This ninth article has been approved in which we confess that baptism ዮባ ስላይድ አድርገው እስኪ baptism is necessary to salvation we confess ነው የሚለው። እኛ ምን ብለን እናምናለን? necessary for salvation ነው ጥምቀት ብለን እናምናለን አለ። and that children are to be baptized ህፃናትም ሊጠመቁ ያስፈልጋቸዋል። and that the baptisms of children is not የህፃናትም ጥምቀት is not in vain but is necessary and effectual to salvation ዝም ብሎ የህፃናት ጥምቀትም ዝም ብሎ ስጋዊ ብቻ ሳይሆን ለመዳን በጣም necessary ነው። ለመዳን effectual for salvation ነው ለመዳን አስፈላጊ ነው ብለን እናምናለን ይላል። and since the gospel is taught ወንጌል እንደሚናገረው among us purely and diligently by God's favor we receive also from it this fruit that in our churches no Anabaptists have arisen ይላል። እዚህ ጋር አናባፕቲስትስ የሚላቸው እነማን ናቸው? አቤ አበበ እኔ ፎሎ እያደረኩ አይደለም። አናባፕቲስቶች ነው። ኦኬ አይ ዶንት ኖ አም ናት ሹር እነሱን እያለ ከሆነ አም ናት ሹር። ብዙ ፎሎ እያደረኩ አይደለም። ይወዲዬ ምን ተኝተህ ነው? ኖ እያየሁ ነው የሰማሁ ነው፣ ግን ምንም ብዙ ጥቅሙንም አላየሁትም። በቃ ይሄ ሁሉ ሰዓት ማይረባ ነገር ነው እያወራን የገደል ነው። በእውነት ማይረባ ነገር ይሄ ሁሉ ከሰ ውሸት ነው ሲዋሹ ነበረ። ሀሳቡን አጣሙት ነው ስትል ነበር። ያ አይ ነው ያ አይ ሚን ብቻህን ሳይሆን እኔም አለሁበት ኢንቮልቭ አድርጌያለሁ፣ ግን ማይጠቅም ነገር ነው ያወራን። አውትፑትን ኢቫሉዌት ሳደርገው አሁን አናባፕቲስቶች የተባሉት እነማን ናቸው? አሁን ተው እሱና የሚጠቅም መሆኑን ባይዘወይ እናንተ ትምህርታችሁን አፈር ድሜ ሲበላ አለማወቃችሁ ሲገለጥ ሲጀመር ይሄ ግን ለምን ይጠቅማል ነው መጨረሻችሁ ምንም በማይጠቅም ነገር ጊዜያችን አፈጀ። ምክንያቱ የለመዳችሁት አሜን ማለት ስለሆነ አሜን መባል ስለሆነ የለመዳችሁት ማለት። ቲክቶክ ላይ አሜን የለም። የሐሰት ትምህርት ፈርሰህ ትወጣለህ። ማይ ብራዘር እሱ ነው። ከዛ እሱ ደግሞ ማለት የሚጠቅም ነገር ተወራ እንደማትል ልዊ ነው እኮ አንተ ሶም ብለው በውሸት ይሄ ህይወት የሚገኝበት አይደለም ብዬ ነው። የሰዎችን ስራ ስለ እግዚአብሔር ስለ ክርስቶስ ብናወራ ጥሩ ነበር። ስለ መዳን መካነ ኢየሱስ እና ሉተር ስለ መዳን የሚያስተምሩትን ትምህርት እየተነገረ እኮ ነው። መዳን የሚገኝበት ትምህርት አላቸው ብለህ ጀምረህ
አሁን ደግሞ መዳን የሚገኝበት ትምህርት አይደለም ማለት ጀመር። ስለ መዳን ጥምቀት we confess that baptism is necessary for salvation ለጥምቀት ያድናል ለመዳን ጥምቀት ግዴታ ነው ብለን እናምናለን ብለው መካነ ኢየሱሶች የሚያምኑትን እምነት እኮ ነው እያሳየን ያለው። ይሄንን የመዳን ነገር እየተነጋገረን አንተ ምንም አይጠቅምም እያለ እኔ ሲጀመር መካነ ኢየሱሶችን ዲፌንድ የማድረግ መጀመሪያም ብያለሁ ለፈው ብያለሁ። ግን አምስቱ ሶላ ላይ የተነጋገርን ያለ ነው ፌዝ ኦንሊ ላይ ነው ያወራው። አናባፕቲስት እሱን ተወና አናባፕቲስት የተባሉት እዚህ ጋር እነማን ናቸው? እሱን ብቻ መልስልኝ። እነዚህ ሰዎች የቅድም ያልካቸው ሰዎች ይመስሉኛል። ሁለቴ እነሱ ስማቸውም ሁለቴ የሚያጠምቁ ናቸው። አና የሚለው ከስማቸው እንደዛ ናቸው። ለምንድን ነው ዳግም አጥማቂዎች የተባሉት? ምን ቤዚካሊ ስሙ አና የሚለው ሁለት ስለሆነ ኤጌን ማለት አይደል? ከስሙ አንጻር ሁለቴ ያጠምቁ ይሆናል ብዬ ነው እኮ። ለምን ዳግም አጥማቂ የተባሉት? ዳግም ማለት እኮ ስሙማ ድጋሚ ማለት ነው። ኖ ሪባፕታይዘርም ይሏቸዋል። እኔ እሱን ነው እንደማውቀው። በስመነሱ ሪባፕታይዘርስ አይደለም የሚባሉ አናባፕቲስቶች ነው የሚባሉት። ሪባፕታይዝ ያደርጋሉ ነው እንጂ ሪባፕታይዘርስ አይባሉ ይባላሉ። ሰርች አድርግ እስኪ ጎግል ላይ ክፈተው። ኧረ በፈጠረህ አሁን አናባፕቲስቶች ሪባፕቲዘር ይባላሉ አናባፕቲስት ነው የሚባሉት አይባሉም አትበል አንተ። አታውቅም ማለት አይባሉም ማለት አይደለም። ቆይ ማታውቀውም በድፍረት አትናገር። ቅድም አንዴ ምንም እኮ እንደማታውቅ እዚህ ታየ። አሁን የማያውቁት አስከታዮች አሁን ቆይ ለመውጣት ፈልገህ ነው። ዳግም አጥማቂ የሚከተሉ ሰዎች እውነት ይመስላችኋል? ስለዚህ ኮንሰፕት የላቸው ተባሉ። አሁን ዳግም አጥማቂ ድጋሚ አጥማቂዎች ለምን ተባሉ? መልስ እንግዲህ ማወቅን አሳይ። እሺ እኔ ማወቄን ለማሳየት አልፈልግም። አንደኛ ኢዮቢ አታውቅም፣ በእውነት ለመናገር አታውቅም። እኔ አሁን ይኸውልህ በጣም በትህትና ምንን ታሳያለህ? የሌለው እንዳከፍት ሚዩቱን በጣም በትህትና ጊዜ ተሰጥቶ በጣም በክብር ነው የተወራኸው። በየመሃሉ ቆይ እያወራው በማለት ትግባ ልናገራ አላልኩም። ሚዩት አድርግ ነው ያልኩህ እንዳከፍት አይሰማም። ማወቅን ለማወቅ አላልክም? አረ ሚዩት አድርግ እባክህ። እንዴ በየመሃሉ የምትጠቀማቸው ቃላቶች አታውቅም። ተከታዮችን እንትን ለማለት ከቅድም ጀምሮ ኮሜንትም ላይ ሳታቆርደ ከዛን ተከታዮችን ለማታለል ምናምን ስትል ነበረ። አንተው መተህ ይቅርታ የጠየቅከው አንተ ነህ። አለማወቅን ያየኸው አንተ ነህ። አሁንም ምታውቅ ከሆነ መልስ። ለምንድን ነው የተባሉት? በቃ ይኸው ለዚህ ምክንያት በል እስኪ እና እኛን አስገርመን። ከዛ በተረፈ ግን አታውቅም ምናምን እያልክ የምትናገረው አለማወቅን ለመሸፈን እንደሆነ እናውቀዋለን፣ እንረዳዋለን፣ ግልጽ ስለሆነ ማለት ነው። የመጨረሻ ይሁን። ይህን የምመልስለት ከሆነ መልስ፣ ማትመልስለት ከሆነ ደግሞ ለአንተ የሚሆን ስራ እታች ሆኖ ታብታብ ማድረግ ስለሚሆን እታች ላወርድ እገደዳለሁ ማለት ነው። ግልጽ ከሆነ ለምንድነው ዳግም አጥማቂያን የተባሉት? ዩቢ አንደኛ አንተም እንትን እያረከኝ ነው ያለኸው። እሱ እንደዚህ ያረክ እያልክ በጣም ወደ መልሶ ሰዎች ናቸው እንደሚሏቸው ባይዘወይ ወይ ደብል አጥማቂዎች የሚላቸው ማን ነው የሚላቸው? አይደለማ ጥያቄው ለምንና ማን ይለያያል? አልገባኝም። በጣም ግልጽ፣ በጣም ከምል በላይ ግልጽ አማርኛ ነው። ለምንድን ነው ዳግም አጥማቂያን የተባሉት? ድጋሚ ሲያድጉ ልጆቹ ሰዎቹ የህፃንነታቸውን ጥምቀት እንደ ጥምቀት አድርገው ኮንሲደር ያደርጉባቸው። ስለዚህ ድጋሚ ሲያድጉ ያጠምቋቸዋል አደልት ሲሆኑ። ስለዚህ ዳግም አጥማቂዎች የተባሉት ህፃናት በህፃንነታቸው የሚጠመቁት ጥምቀት ምንም አይጠቅማቸውም ብለው ስለሚያምኑ ነው አይደል? ኖ በደንብ የሰማኝ አይደለም። አይ ቲንክ አደልቶችን ስለሚያጠምቁ ነው። የልጅነት ጥምቀቶችን ስለሚከዱ ሁለት ያጠመቋቸው ይሏቸዋል። ኢንፋንት ባፕቲዝምን ወይም ደግሞ የልጅነት የሚጠመቁትን ሀሳብ እኮ አታስጨርሰኝም። ለዛ እኔም እያቆራረጥ ታሳስተኛለህ። ሀሳቤን አታስጨርሰም። እሺ ጨርሰ ነበር እኮ። እሺ ቀጥል እስቲ። ስለዚህ አደልቶችን ነው ባፕታይዝ የሚያደርጉት።
በቃ ለዛ ነው። ስለዚህ የመጀመሪያውን የህፃነት ኢንፋንት ባፕቲዝምን እንደ ባፕቲዝም ኮንሲደር አያደርጉትም። ስለዚህ አኪዩዝ ነው የሚያደርጓቸው እነዛ ደብል አጥማቂዎች። ለምንድነው ኮንሲደር የማያደርጉት? ለምን አልገባኝም። ሪጀክት ስለሚያደርጉት ኢንፋንት ባፕቲዝምን የልጅነት እንትን ሪጀክት ያደርጉታል። ለምን ሪጀክት ያደርጋሉ እኮ ነው ጥያቄው። ለምን ሪጀክት ያደርጋሉ? ምን ማለት ነው? ለምን ሪጀክት ያደርጋሉ? ለምን አይቀበሉም? የህፃናት ጥምቀት ማለት ነው። አንተ እያወቅህ አውቀህ ነው ምንድን ነው? አይ በጥያቄዎቹ ሰርች እያደረገ እየሞከረ ስለሆነ የህፃናት ጥምቀትን ራሱ እንደ ጥምቀት ኮንሲደር አያደርጉም። እኔ ማውቀው እሱን ነው። ጥምቀት ያጠምቃሉ አይ ቲንክ ግን ስለዚህ ቫሊድ አይደለም ብለው ማናቸው እንደ ሜምበርሺፕ እንደ ቸርች እንትን ቫሊድ ነው ብለው እነማን ናቸው? አንተ እኮ አውራ ትለኛለህ። ሳውራ ሀሳቤን በደንብ ልገልጽ ስላታስጨርሶኝም በጣም አውርተህ ምንድን ነው የምትለው? ምን እያልከኝ ነው? ምን ማለት ነው እያልክ እኮ ነው። አውርተህ መልስ ሲያቀትህና አፍህ ሲተሳሰር ጥያቄ ስጠይቅ አፍ ያልከኝ ትላለህ። ማይ ብራዘር ጥያቄውን ያስተካከልኩ እንዲገባህ ማለት ነው። ምን አልክ? በቃ የኢንፋንት ባፕቲዝም ቫሊድ ነው ወይም ደግሞ ስለማይቀበሉ ትክክል ነው ብለው ስለማይቀበሉ ዳግም አጥማቂዎች አሏቸው ብለናል። እነማን ናቸው ዳግም አጥማቂ ያሏቸው? መጀመሪያ ይዋል የተከታታይ ጥያቄ አንዱን ስለ በዚህ ዞር ምናምን መልስ። አውቃለሁ አላልክም? መልስ። ችግር የለም እውቀትን ሼር እያደረግ ነው። ያ ለማወቅ ቅድም እኮ መጀመሪያ ለእንትና ብያለሁ። ለማወቅ አይደለም የምናገረው የማውቀው እኔ አሁን ደግሞ ከሉተራን ወደ እነዛ ወደ ሰዎች እምነት ወስደህ ማናቸው ዳግም አጥማቂ ያሏቸው? ቀደም ነግሬያለሁ። አኪዩዘራቸው ናቸው እንደዛ የሚሏቸው። ሌሎች እነሱ የሚቃወሙት የእነሱን ሀሳብ የሚቃወሙት ናቸው የሚሏቸው። እነማን ናቸው? የህፃናት ጥምቀትን ፎር ጉድ እና የሁልጊዜ ጥምቀት አድርገው የሚቆጥሩት እንደ እውነተኛ ጥምቀት እንደ ፌዝ አድርገው የሚቆጥሩት ሰዎች ናቸው። እነማን ናቸው? በእምነት እነዚህ አናባፕቲስትስ ይባላሉ፣ ወይም ደግሞ ዝዊንግሊና እሱን ተከትለው የወጡ ደግሞ አናባፕቲስቶች ናቸው። አናባፕቲስቶችን ተቃውመው የህፃናትን ጥምቀት ትክክል ነው ብለው የሚቀበሉት እነማን ናቸው? እንደገና ጠይቀኝ፣ አልገባኝም ጥያቄ። እሺ ዝዊንግሊን ተከትለው የወጡ ናቸው አናባፕቲስት የሚባሉት። በነገራችን ላይ ካላወቅ የዝዊንግሊ ተከታዮች ናቸው አናባፕቲስቶች የሚባሉት። ምክንያቱም ይሄ ምንም ህይወት የሌለበት ትምህርት እኮ ነው። በቃ ዮቤ ቴንክ ዩ ሶ ማች። እኔ በእውነት ሌላ ቀን ልትወጣ ነው። አሚን ምንም ጥቅም የሌለውን ነገር ነው እንትን እየደረግን ያለ ነው። እውቀት ማሳያ የሆነ ነገር ለአንተ ጥቅም ውሸት ነው። ሰውን መሳደብ ስለሆነ ጥቅም አሁን አናሳድብም። በጣም እስቲ ለምሳሌ ከዚህ ዲስከሽናችን ሰው ምን ሊማር ይችላል? አለማወቅህና ከዛ ደግሞ ትህትና ትማርበታለህ። ከአሁን በኋላ አውቃለሁ ብለህ ይዋል አንተ ማወቅን ልታሳይ ነው እንደዚህ ጋር የምትናገረው አንተ። አዎ በቃ ሰው ታውቃለህ ሊሉ ይችላሉ። ያንተ አለማወቅ ለማሳየት ነው። አሁን ባይ ዘ ዌይ ፐርፐዙ ከቅድም ጀምሮ እንዲህ እያላችሁ እኛ ባይ ዘ ዌይ የእኛ ተከታይ የለንም። እኛ ክርስቲያኖች የክርስቶስ ተከታዮች ነው ሁላችንም ማለት ነው። እዚህ ቁጭ የሚለው ሰው እኔን ሊከተል ወይም ኢዮባን ሊከተል ሳይሆን ትምህርት ለማግኘት ህይወት የሚገኝበትን ትምህርት ለማግኘት ከዛ ደግሞ እናንተ ጋር በሰይጣን እስራትና በሐሰት ትምህርት ውስጥ ተጠምደው ያሉ እንደናንተ ያሉ ሰዎች ደግሞ ስለ አና ባፕቲዝም ምናምን እያደረክ ነው ስለኛ ትምህርት የምታወራው። እኔ ሲጀመር ሉተራን አይደለሁም። አልገባም እንደ አና ባፕቲስት እኮ ነው አንተ። ስለዚህ እኔ ሲጀመር ሉተራን አይደለሁም እያልኩ እኮ ነው። አንዴ አና ባፕቲስት አንተን አጋንንት ይልሃል ሉተር እያልኩ አቅም በጣም እኔ እኮ ካለማወቅ ድፍረት ለነገሩ አለማወቅ ደፋር ስለሚያደርግ ነው። ኤኒዌይስ አናባፕቲስቶች የህፃናት ጥምቀት ለድህነት አይደለም ምንም አይጠቅማቸውም ስለሚሉ ህፃናት ከተጠመቁ በኋላ እነርሱ ጋር ሲሄዱ ድጋሚ ያጠምቋቸዋል። ማለት ካደጉ በኋላ ያጠምቋቸዋል። ለዛ ምን ይሏቸዋል? አናባፕቲስት ወይም ዳግም አጥማቂዎች ይሏቸዋል። ዳግም አጥማቂዎች። ለዛ ነው እዚህ ስለ ጥምቀት ሲናገሩ ጥምቀትን በተመለከተ ጸጋ በጥምቀት በኩል እንደሚሰጥና አንድ ሰው ህፃናትን ማጥመቅ እንዳለበት እንደዚህ ባለው ጥምቀት ደግሞ ለእግዚአብሔር አደራ እንደሚሰጡና እርሱን ማስደሰት እንደሚችሉ
አስፈላጊ መሆኑ ትምህርት ይሰጣል ይልና ስለ ዳግም አጥማቂዎች ይላል። ሕፃናትን ማጥመቅ ልክ አይደለም ብለው የሚያስተምሩ ተቀባይነት የላቸውም ይላል። ተቀባይነት የላቸው። ዳግማ አጥማቂዎች ሕፃናትን ማጥመቅ ልክ አይደለም ብለው የሚያስተምሩትን ምን አይደለ ተቀባይነት የላቸው። አክቹአሊ ይሄንን ለዘብ አድርገው ነው የተረጎሙት። የሚለው ዊ ኮንደምን ነው የሚለው፣ እንቃወማቸዋለን እናወግዛቸዋለን ነው የሚለው። እዚህ ጋር ደግሞ ጥምቀት ለድህነት እንደሆነ ለመዳን አስፈላጊ እንደሆነ እናምናለን የሚል እነማ መካነ ኢየሱስ ሉትራን በዛን ሰዓት የነበሩ ሉተርና እስቲ አንተ ጠይቅ ዮዲዬ፣ ጥምቀቱን በተመለከተ እዚህ ምናምን የሚለው ማንን ነው? ይሄ የመጀመሪያው ሴንቴንስ ራሳቸውን አይደል? መካነ ኢየሱስ ማለት ነው ሉትራን ራሳቸውን አይደል? ስለዚህ ይሄ እኮ ግልጽ ጥምቀትን በተመለከተ ጸጋ በጥምቀት በኩል እንደሚያገኙ እስቲ እንደሚሰጥን ነው የሚለው። ያ ጸጋ ነው እንጂ የሚለው አንተ የምትለው የዘላለም ሕይወት ወይ ሪቦርን ምናምን ነው የሚለው። ይሄ ጸጋው ምንድን ነው ታዲያ? እኛም እሱ ነው እንደሚለው ጸጋ ጥምቀት ጸጋ መቀበያ ነው ለክርስቲያኖች እኮ ነው። ቅድም ጀምሮ ስነግርህ የነበረው መዳን እንደሆነ ሪቦርን የሚያደርግ ያው ጸጋው እኮ መዳን ነው። ፓፓ ምንድን ነው የምትለው? የዘላለም ድህነት ነው።